እንኳን ደስ ያላችሁ የአርሰናል ደጋፊዎች። እስከ መቼ እንታፈናለን? እስከ መቼ እንታገታለን? ከኢትዮጵያ ወደ ውጪ ህፃናት ኤክስፖርት ይደረጋል። ቀላዋጭ አስተዳዳሪ፣ ቀላዋጭ ዘማሪ ተሰብስበን ቤተክርስቲያን እናፈርሳለን። የኛ ሰባኪዎች ቢራና ጠጅ ሲያስተዋውቁ ሙስሊሙ መጥቶ የቤተክርስቲያን ምርቃት እየከፈተ ነው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንኳን አደረሳችሁ፣ እንኳን አደረሰን። ታላቁ የቅዱስ ሚካኤል፣ ታላቁ የአቡነ ተክለ ሃይማኖት፣ ታላቋ የቅድስት ክርስቶስ ሰምራ፣ ታላቁ የቅዱስ ዮሐንስ አፈወርቅ ዓመታዊ ክብረ በዓል ነው። ሌሎች ቅዱሳኖችም ጭምር አሉ። እኔ በቃል ያስታወስኳቸው እነዚህን ነው። እንኳን ለዚች ቀን አደረሳችሁ። በቤተክርስቲያናችን ታላቅ በዓል ክብረ በዓል በሚከናወንበት ጊዜ ደግሞ ምዕመኖች በአርሰናል ድጋፍ ደግሞ ሌሊቱን በሙሉ ማህበራዊ ሚዲያውን ሲያጨናንቁ ተውሏል። እንኳን ደስ ያላችሁ የአርሰናል ደጋፊዎች። ይህን ብያችሁ ዛሬ ከአርሰናል ደጋፊዎች ጀምሬ ቤተ መቅደስ የምጨርሰው አንድ አጀንዳ አለ። ያስኩላችሁን አጀንዳ አቀርብላችኋለሁ። አንደኛው ማቀርብላችሁ ደሜ ነው፣ የ22 ዓመት ደሜ ነው ያለውን አርቲስት በተመለከተና የአርሰናል ደጋፊዎችን የምሽቱን ውሎ በተመለከተ ጥቂት መረጃዎች አቀርብላችኋለሁ። ለእናንተ ሆናል ያልኳቸው። ሌላኛው ደግሞ ማህበራዊ ሚዲያ ላይ ከትላንትና ጀምሮ እያነጋገረ የሚገኘው የሰዎችን እገታ በተመለከተ ማቀርብላችሁ መረጃ ይኖረኛል። በዚህ ጉዳይ ተጨማሪ የማቀርብላችሁ ጉዳይ ደግሞ ብዙዎች ጋር ደስታን ሊፈጥር የሚችለው መተተኞች በህግ በደብዳቤ 35ቱ ተይዘዋል ወይ ደግሞ ታሽገዋል። በማስረጃና በመረጃ አቀርብላችኋለሁ። መተተኞቹ ነው ያልኳቸው። መተተኞች የትኞቹ ናቸው? እነማን ናቸው? አብረን የምናየው ይሆናል። ሌላኛው ደግሞ የሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ ከሆነው ነገር አንጻር ከቀደም ካሉ ጊዜያት ጀምሮ በማህበራዊ ሚዲያ በቤተ መቅደስ ውስጥ በኢትዮጵያውያን ላይ ሲሳለቁ ነበሩ ያላቸውን የፕሮቴስታንት እምነት ሰባኪዎችን በተመለከተ ራሱ የፕሮቴስታንት ቻናል ያወጣቸውን መረጃ አለ። ኢትዮጵያውያን ማለት ብሎ የተናገራቸውን ንግግሮች ይዤላችሁ መጥቻለሁ። ከዛና አያይዤ ህፃናት በህጋዊ መንገድ በቦሌ ወደ ውጪ እየተሸጡ ነው። ህፃናት ነው ያልኳት። በህጋዊ መንገድ በቦሌ ወደ ውጪ እየተሸጡ ነው። ይሄ ኢትዮጵያ ውስጥ ነው መረጃው። በማስረጃ አቀርብላችኋለሁ። ሌላኛው ቀላዋጭነታችን ካልቀረ አሁን ከቤተክርስቲያን አስተዳዳሪዎች ተጨማሪ የክፍለ ከተማ መሪዎችና ሰባኪዎች ዘማሪዎች የተሳተፉበት የቤተ ክርስቲያን ማፍረስ ተግባርን በጋራ የምናየው ይሆናል። ይሄን በጋራ አሳያችኋለሁ በማስረጃ። እሱን አሳይቻችሁ ነፍስ ይማር የምንልበትን አንድ መረጃ አመጣላችኋለሁ። ከሱን አያይዤ ግን ለቅዱስ ሲኖዶስ ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ የሆነው አንድ ደብዳቤ ወጥቷል። መነኮሳቱ ማስጠንቀቂያ ሰጥተዋል። ምናየው ይሆናል። ወደ ወላይታ ወስዳችሁና መምህር ዘበነ ለማ አንድ መረጃ አቅርቦልናል። እሱንም ማቀርብላችሁ ነው። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ ቃል ቀርን ሚዲያ ነው። መረጃዎቻችን ለብዙ ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ መረጃውን ለሁሉም ኢትዮጵያውያን እንድታደርሱልኝ በዚህ አጋጣሚ ጠይቃችኋለሁ። ከመሸጋገሪያ በኋላ እንገናኝ። የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት ጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። ነግሬሽ ውስጤ
እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቶ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንጻ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። አመሰግናለሁ። የመጀመሪያው መረጃ እንደው ቪዲዮዎቹን እያሳዩአችሁ ይሻላል አይሻልም? እንኳን ደስ ያላችሁ አርሰናሎች፣ 22 ዓመት የጠበቃችሁ ኮሪደር ልማቱን ደግሞ ሲንከባለበት የነበረውን ተመልከቱት። እኔ ያው አብዛኛው ኢትዮጵያዊ በተለይ ክፍለ ሀገር ተወልደን ያደግን ብዙዎቻችን አዲስ አበባም በብዛት ብዙ ቦታዎች ላይ ኳስ ተጫውቶ ያላደገ ልጅ የለም። ኳስ የማይደግፍ ሰው የለም። ማለት የደጋፊነት አይነትና መጠን ይኖረው እንደሆነ ነው እንጂ ብዙዎች ደጋፊዎች ናቸው። ብዙዎቻችን የምንደግፈው አለ፣ ማን ደግፈው አለ። የኳስ መደገፍ ከመጥፎ ነገር ጋር አያይዞ ማምጣትም ተገቢ አይደለም። እንደገና ደግሞ በጣም ነገርን በሙሉ ከሱ ጋር አሳስሮ ሐሳብን፣ ድርጊትን፣ መሸነፍን እንደራስ መሸነፍ፣ ማሸነፍን እንደራስ ማሸነፍ አድርጎ ውስጣቸው ጥልቅ አድርጎ መግባትም እንዳለ ጭምር ያሳያልና የሆነ መጠን ሰዎች ራሳቸውን ኮንትሮል ማድረግ አለባቸው የሚለውን ነገር ያው በሐሳብ ለመደገፍ ጭምር ነው። ለደገፋችሁት ቡድን ሲያሸንፍ ደስታችሁን መግለጻችሁ ተገቢ ነው። ግን እንደዚህ አሁን ስትንከባለሉ የኮሪደር ልማት ደንብ አስከባሪዎች አለመጠየቃቸው ራሱ ገርሞኛል። እነሱም ደጋፊ ናቸው ማለት ነውና በአጋጣሚ ያው ለደንብ አስከባሪዎችም እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ያው አርሰናል አለፈላችሁ ስላልጠየቃችሁ ብዬ ነው ያው ሐሳቡን ማነሳላችሁ። አርቲስት ሄኖክ በተደጋጋሚ አዝጌሌ እንደሾ እነ ልጅ ሚካኤል ታዋቂ ሰዎች እነ ሳሚዳን እና የምታውቋቸው ሰዎች በሙሉ ማሊያ ለብሰው እነ ጎሳዬ ተስፋዬ የምታውቋቸው እነዚህ ታዋቂ ስለሆኑ ነው በነገራችን ላይ የነገርኳችሁ። ማህበራዊ ሚዲያ ላይ በአርሰናል ጉዳይ ላይ በተለያየ ጊዜ ስለነሱ አጀንዳ የሚሰጥ ስለነሱ አጀንዳ የሚነገር እንደነበረ ተደጋጋሚ አይታችሁታል። ለረጅም ጊዜያት ከዓመታት በላይ ማለት አሁን ይሄ የማለቅ ሰው ደሜ ነው ሲለን ሄኖክ ነግሮናል። ስሙት። ይኸውልህ ይሄ እንባ ብቻ አይደለም፣ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው የፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው፣ ለእናንተ ነው። ምክንያቱም ይሄ ክለብ ለእኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን።
ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው። ይሄ ስሜቱን የገለጸበት መንገድ ነው። እንግዲህ ይሄ የሄኖክ ነው። ሌሎች ከዚህ የበለጠም ከዚህ ያነሰም በራሳቸው አገላለጽ ያቀረቡበት አገላለጽ አለ። የ22 ዓመት የመሸነፍ ስሜት የሚያመጣው ነገር እውነት እንደዚህ ያማል? እውነት እንደዚህ ያሙናል? ለንደን ሰሜን ለንደን ላይ የሚገኘው የአርሰናል ክለብ ዋንጫ አነሳ። ኢትዮጵያ ያሉ ደጋፊዎች ደሜ ነው አሉ። ድጋፍ በነገራችን ላይ ደግፎ እኔ ለሀገራችሁ፣ ለእምነታችሁ፣ ለወገናችሁ ደሜ ነው የሞተው፣ ደሜ ነው የተገፋው፣ ደሜ ነው የተበደለው፣ ሀገሬ ደሜ ነች ብሎ ከሀገር ጎን ከወገን ጎን ከምናምን ጎን የሚቆምም ሳይ በጣም ነው ደስ የሚለኝ። እንግዲህ ይሄ ዓለም አቀፍ ነው። ይኛው እና ያው በደስታችሁ ላይ ውሃ ይቸልስም አይደል? እንኳን ደስ ያላችሁ። እኔ ኢትዮጵያዊ ጻድቅ የሆኑት የአቡነ ተክለ ሃይማኖት ዕለት ነው ዛሬ አጽማቸው የፈለሰበት። የቅዱስ ክርስቶስ ሰምራ ዕለት ነው ዛሬ እግዚአብሔርን ከዲያብሎስ ለማስታረቅ የጣረችበት። የዮሐንስ አፈወርቅ ዕለት ነው ዛሬ። የቅዱስ ሚካኤል ቀን ነው ዛሬ። ይሄኛውን ነው እኔ ደግሞ የማስበው፣ ሁለቱንም ነው የማስበው። እንደ ዓለም ከሰው ጋር ስኖር የምደግፈው የምቃወመው አጨብጭቤ ዋው አሸነፈ የምለው ይኖረኛል። በህይወታችን ግን የመጨረሻው ግባችን የቱ ጋር ነው? ለእናንተ የምሰጠው ለምን መሰላችሁ? እንምላችሁ ትላንትና ይሄ የምታዩት ባስ ውስጥ ከአዲስ አበባ ወደ ደብረ ማርቆስ በሚወስደው መንገድ ላይ ኤፍኤም የሚባል መኪና የህዝብ ማመላለሻ ባስ አውቶቡስ ላይ ግንቦት 11 ማለት ነው በገብረ ጉራቻ ፍቼ መካከል አሊ ዶሮ የሚባል ስፍራ በጥይት ተመቶ መኪናው ጎማው ተመቶ አስወርደዋቸው ያን ሁሉ ህዝብ ጭነዋቸው ወዳልታወቀ ስፍራ ወስደዋቸው። ይሄ የምታዩት ዜና የዘገበው ቲክቫ ነው። ይሄ መስመር በተደጋጋሚ ኢትዮጵያውያን ይታገታሉ። በተደጋጋሚ ማገት ህጋዊ ንግድ ፍቃድ ያወጡ እስኪመስል ድረስ፣ ማገት ህጋዊ መብት እስኪመስል ድረስ እኚህ ነገሮች የዛሬና የትላንትና ብቻ አይደሉም። ተደጋጋሚ ለአመታት ነው እየተደረገ ያለው። ለአመታት ሽፍቶች ወይ ደግሞ አጋቾች ወይ ደግሞ ነፍሰ ገዳዮች ወይ ደግሞ ህዝብ የሚበድሉ ንጹሃንን የሚገርሉ የሚደፍሩ ኢትዮጵያውያን ኢትዮጵያ ውስጥ ታጥቀው ጫካ ውስጥ አሉ። የነዚህ ሰዎች መታፈን ለኔ ደሜ ነው። ለኔ ለእያንዳንዳችሁ ደማችሁ ነው። ምክንያቱም እነዚህ ኢትዮጵያውያን ከአዲስ አበባ ወደ ደብረ ማርቆስ ለመሄድ ተሳፍረው ነው የሄዱት። ልታፈን ልታገት ብለው አይደለም የሄዱት። የሚሄዱት በሰላም ወጥተው በሰላም ለመግባት ነው። ይሄ አቅቷቸዋል። የነሱ ደም የኔ ደም ነው። ታፍነው የተገደሉት፣ በቤተክርስቲያን የተገደሉት፣ በመስጊድ የሞቱት፣ በቸርች ውስጥ የተገደሉት፣ በጦርነት የተገደሉት፣ ተደፍረው መነኮሳት የተደፈሩት፣ በጦርነት መካከል የሞቱ ህፃናት፣ አካል ጎደሎ የሆኑ ወገኖቼ የኔ ደም ናቸው። እኔ የሚያንገበግበኝ እነሱ ናቸው። ይሄን እንዴት እናስቀርንስ? በድጋፍና በተቃውሞ ይሄን ማስቀረት ይቻላል? አንችልም አይደል? እዩት። ከዛ በላይ መስራት ስላለብን ነው መረጃውን ማጋራችሁ። እዩት ቪዲዮ እንዲህ ነው ያደረጓቸው።
ይሄ የምታዩት መኪና ነው፣ ባስ ነው። በጥይት ተመቶ ጎማውም ተመቶ መኪናውን ወደ አልሆነ አቅጣጫ አስገብቶት ሲቆም ከውስጡ ያለውን አውቶቡስ በሙሉ ህዝብ አስወርደው ጭነው ሄዱ። ያይንም ማይ ነው ለቲክቫ መረጃውን ያጋሩ። እስከ መቼ እንታፈናለን? እስከ መቼ እንታገታለን? ከአርሰናል እስከ ቤተ መቅደስ ሊወስዳችሁ ነው አይደል? እነዚህ ሰዎች የመስጊድም የቤተ ክርስቲያንም የቸርችም ልጆች ናቸው የታገቱት። እምነት አላቸው። ኢትዮጵያ ውስጥ በብዛት ብዙሃኑ ህዝብ እምነት አለ። የትኛው እምነት ጮኸላቸው? ቅዱስ ሲኖዶስ ጮኸ፣ የሃይማኖት ተቋማት ጉባኤ ጮኸ፣ የእስልምና ምክር ቤት ጮኸ። ማን ተናገረ? ማንም። የሚጮኸው ማህበራዊ ሚዲያው ስለ አርሰናል የሚጮኸው ማህበራዊ ሚዲያ እንጂ የመንግስት ተቋምም የሃይማኖት ተቋምም የግል ተቋምም አይደለም፣ ግለሰቦች ናቸው። ማህበራዊ ሚዲያ ላይ የምናመጣው ሀገር ትኩረት እንዲሰጠው፣ ህዝቦች እንዳይታገቱ፣ መንግስትን በቦታው ላይ ጸጥታውን እንዲያስከብር። ምክንያቱም ለአመታት በተደጋጋሚ የሚሰራ ስራ ነው። አሁን ይሄንን ልክ እንደ መንግስት ስራ ቋሚ ስራ አድርገውታል። ደሞዝ እንደሚከፈል ቋሚ ስራ። በየሆነ ወቅት ላይ ታፍነው ይታገታሉ፣ ሰዎች ይወሰዳሉ፣ ይገደላሉ፣ የተወሰኑት ይለቀቃሉ በብራቸው። ብር በብሔራዊ ባንክ ነው የሚተላለፈው ወይ ደግሞ በንግድ ባንክ ነው የሚተላለፈው። የማ ተብሎ እንደሚተላለፍ ብሔራዊ ባንክ ላይ ያውቃችል። የፋይናንስ ኢንተለጀንስ በዚህ በኩል ረጅም ጊዜ ይሰራበት እንደነበር እናውቃለን። ነገር ግን የገዛ ወገናችን ደም የኛም ደም ነው። ለደጋፊዎች የአርሰናል እንባቸው ደም እንደሆነ ሁሉ ለኔ የወገኖቼ ደም ደግሞ ደሜ ነው። የኔ ደም ነው የታገተው፣ የኔ ነፍስ ነው ታግቶ የተወሰደው፣ ጥይት ተተኮሰበት። እንግዲህ የታገቱትን በሰላም ያስለቀቅልን። በነገራችን ላይ መተተኞች በቁጥጥር ስር ውለዋል። ድሬ ቲዩብ ነው የዘገበልን። ብዙ ጊዜ በማህበራዊ ሚዲያ አጀንዳ ተደርገው ከሚነገሩ ንግግሮች መካከል ፌስቡክ ላይ መስተፋቀር፣ የስራ እድል፣ የምናምን እንሰራለን ብለው የሚናገሩት የባህል ሐኪም በሚል ስም ነው። እነዚህ ናቸው ጠንቋዮች ወይ መተተኞች ተብሎ በማህበራዊ ሚዲያ ላይ ስማቸው ባህል ሐኪም በሚል ነገር ግን በማህበረሰብ ደረጃ መተተኞች በሚል የሚታወቁ አካላትን 35 ባህል ሐኪሞች በቁጥጥር ስር ውለዋል። ይሄን በቁጥጥር እንዲውሉ ያደረገው አካል የአዲስ አበባ ከተማ አስተዳደር ባህልና ሕክምና አዋቂዎች ማህበር መስራችና ባለሙያዎችን ቋሚ አድራሻ ሳይኖራቸው ሲሰሩ 35 የባህል ሐኪሞች ባለሙያዎች እንዲቆጥጥር እንዲውሉ ተደርጓል። ከዚህ በፊት እነዚህን ባለሙያዎች በሙሉ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማድረግ ሲጣር እንደነበር ነው የምንሰማው። ነግራችሁ ነበር። ፈቃድ የሚያወጡት ከመንግስት ነው። ቤተክርስቲያን የባህል ሐኪም ብላ ፈቃድ የሰጠችው ግለሰብ ኖሮ አያውቅም፣ የለም። ፈቃድ የሰጠችው አካል የለም። ቤተክርስቲያን ስራዋ ወንጌል ማስፋት፣ ወንጌል ማስፋፋት፣ በሃይማኖት እንድትኖር መስራት፣ ይሄንን ብቻ ነው የምትሰራው። እና በዚህ ጉዳይ ላይ ቤተክርስቲያን ስትወቀስ ይሄን ጉዳይ መጠየቅ ያለባችሁ መንግስት ነው። ፈቃድ የሚሰጠው መንግስት ነው። የባህል ሕክምና ብሎ ፈቃድ የሚሰጠው መንግስት ነው። ይሄን በተመለከተ በደንብ ላንብብላችሁ። 35 የባህል ሕክምና ባለሙያዎች እንደተያዙ አስታውቋል። ባለሙያዎቹ በማህበራዊ ድረገጾች ስልክ ቁጥራቸውንና ስራቸውን በስፋትና በተጋነነ መንገድ እንደሚያስተዋውቁ የገለጹት የማህበሩ ፕሬዝዳንት መሪጌታ መንግስቱ ደስታ በተለይ ቋሚ አድራሻና ፈቃድ የሌላቸው ላይ ተገቢውን እርምጃ እንዲወሰድ በሚመለከታቸው መንግስታዊ ተቋማት አቤቱታ ማቅረባቸውን ተናግሯል። የባህል ሕክምና አዋቂዎች ማህበር ፈቃድ የሚሰጠው ማን? መንግስት። አንድ የባህል ሕክምና ባለሙያ አገልግሎት ከመስጠቱ በፊት ከሚጠበቅበት ግዴታዎች መካከል የንግድ ፍቃድ ማውጣት አለበት። ስለዚህ መንግስት ነው የሚሰጠው። ቤተክርስቲያኖች፣ መስጊዶች አይሰጡም። በነገራችን ላይ ሼኮችም፣ ቄሶችም፣ ፓስተሮችም ተሳታፊ ናቸው በዚህ ውስጥ። የንግድ ፍቃድ ማውጣት፣ በአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን የበሽታውን አይነት ማስመዝገብ ምን አደናለው ሲሉ አሁንም ማሰማችን ኮላሊት፣ ስንፈተ ወሲብ ገቢ የሚያስገኙ ተብሎ የሚታሰቡት መልክ፣ ዕውቀት፣ የስራ ዕድል፣ የውጭ ጉዞ ዕድል ምናምን የሚሏቸው ጨምራሉ። አሁን አንዳንዶቹ ቪዛ ምንድነው ሚራክል ቪዛ ብለው
እንደ ወንጌላዊ ሆነው የሚያገለግሉም እንዳሉት ማለት ነው። የበሽታ አይነት ማስመዝገብ እንደሚችሉ አስታውሰው ከ300 በላይ ህመሞችን ፈውሳለን የሚል ማስታወቂያ ከሚሰሩ ባለሙያዎች ጋር በመነጋገር ችግሩ በከፊል እንዲፈታ መደረጉን አክለው ገልጸዋል። ማህበሩ ህጉን አክብረውና ፈቃድ አውጥተው ለሚሰሩ 240 ባለሙያዎች በአባልነት ያቀፈ ሲሆን ህጋዊ ፈቃድና ቋሚ አድራሻ የሌላቸውን ህገወጦችን ለመታገል ከፌዴራል ፖሊስ፣ ከሰላምና ጸጥታ ቢሮ፣ ከምግብና መድኃኒት ቁጥጥር ባለስልጣን እንዲሁም ከሌሎች ተቋማት ጋር በቅንጅት እየሰሩ እንደሆነ አብራርተዋል። ስለዚህ ከዛሬ ጀምሮ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ደግሞ ከሃይማኖት ተቋማት ውስጥ አውርዱልን ይህን ጥያቄያቸው። 35ቱ ታስረዋል። 240ዎቹ ከመንግስት ፈቃድ ወስደው እየሰሩ ነው። ሌላ አይደለም። ከዚህ በላይ ማሳያችሁ መረጃ በተለያዩ ጊዜዎች ማህበራዊ ሚዲያ ላይ በቪዲዮ በምን ሲነገር የነበረውንና ይህን ሰሞኑን አምልኮ ሚዲያ ግሎሪ ቻናል ምናምኖች እያወጧቸው ከንግግሮቻቸው መካከል ብለው የሐዋርያው ጆን፣ የሐዋርያው ዳንኤል፣ የሐዋርያው ጃፒ፣ የሐዋርያው ታምራትና የሐዋርያው ዘላለምን ንግግሮች ድንቃ ድንቅ አባባል በሚል ለጥፈውት ያገኙትን መረጃ ነው ማጋራችሁ። ከዚህ በፊት እነዚህ ግለሰቦች በፎከስ ኦን ጂሰስ ላይ ከቀረቡት አጠቃላይ ሚዲያዎች ላይ የተወሰደ ነው ብለው ተነስ ታጠብ፣ ዶድራንት ተቀባ፣ ጦጣ እየሸተትክ ጉንፋን አታሲዘኝ ሲል ሐዋርያው ጆን ተናግሯል። የእምነት ተከታዮችን ነው በነገራችን። ሌላኛው ደግሞ ሐዋርያው ዳንኤል ኢትዮጵያ ውስጥ 90% የሚሆነው ህዝብ ከውሻ ያነሰ ጭንቅላት ነው ያለው ሲል ምዕመኑን ተሳድቧል ሲል ለጥፏል። ሌላኛው ሐዋርያው ጃፒ ደግሞ ያለው ሰው መንፈስ ነው በስጋ ውስጥ ያድራል ሲል ተናግሯል ብሎ ለጥፉላቸዋል። ሌላኛው ሐዋርያው ታምራት እግዚአብሔር የራራላችሁ በሊሊ ጥላሁን ነው። ሊሊ እግዚአብሔር ኢትዮጵያ ውስጥ ለኢትዮጵያውያኖች ሲራራ የፈጠረሽ የአምልኮ ዕቃ ነሽ ብሏታል። ማንች በሊሊ? እንግዲህ እናንተ አውቃላችሁ፣ ሰምታችሁታል። ሐዋርያው ዘላለም ደግሞ ምን አለ መሰላችሁ? ይሄ የሐሳብ ድሃ የሆነ የኢትዮጵያ ማህበረሰብ ነው የሰለቸኝ ሲል ተናግሯል። ለትውስታ የቀረበ ነው ብለው አጋርተውታል። የተናገሩት እንግዲህ ሰባኪዎች እነዚህ ናቸው። ጃፒ፣ ዘላለም እንግዲህ ዋቋቸው እናንተ። እኔ ማህበራዊ ሚዲያ ላይ ሲያጋሩት እነዚህ ንግግሮች ከባድ ስለሆኑ እናንተ ያቀረብኩላችሁ። አዲስ አበባ ውስጥ ህፃናት እየታገቱ ነው። ከህፃናት መታገት በፊት በሆስፒታል ተወልደው ማስረጃቸው የተረጋገጠ 83000 በ9 ወር ውስጥ ተወልደዋል ኢትዮጵያ ውስጥ፣ አዲስ አበባ ውስጥ ብቻ። ይሄ አዲስ አበባ ውስጥ ነው የምነግራችሁ። በአጠቃላይ ግን በአዲስ አበባ ደረጃ ብቻ ማለት ነው በ9 ወራት ውስጥ 324000 ህፃናት ተወልደዋል። በ9 ወር ውስጥ ያስደነግጣል አይደል? በከተማዋ ደግሞ 5000 ሰዎች ሞተዋል። ይሄን የነገረን ሸገር ኤፍኤም ነው 102.1። በሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ያገኘነው መረጃ እንደሚያሳየው ዘግይተው የተመዘገቡትን ጨምሮ በአጠቃላይ ከ324000 በላይ ህፃናት ተወልደዋል በዚህ 9 ወር። በሌላ በኩል ኤጀንሲው በተጠቀሰው ጊዜ በከተማዋ 5000 በላይ ሰዎች መሞታቸውን መዝግብ ያለው ሲል ተናግሮናል። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ምዝገባዎቹን ሲያደርግ በወቅቱ በዘገየ እንዲሁም ጊዜ ገደብ ያለፈበት እያለ እንደሚመዘግብ ነግሮናል። 83000 በቀጥታ ልክ እንደተወለዱ የተመዘገቡ ሲሆን ጊዜው ቀናቶች ቆይተው ወራቶች ቆይተው የተመዘገቡ ደግሞ ተጨምሮ አጠቃላይ 324000 በላይ እንደሆነ ተናግሯል። ተቋሙ የሚከናወንባቸው 150 ተቋማት በጋራ እየሰራ የሚገኝ ሲሆን በእነዚህ ተቋማት በሰበሰበው መረጃ 324000 አዳዲስ ነፍሳት ወደ ምድር ተቀላቅለዋል። 5000 ነፍሳት ከምድር ወደ ህልፈተ ህይወት አድርገዋል፣ ተሰናብተዋል። ይሄ ማለት ስንት ጥፍ ሰው በየጊዜው እንደሚወለድ እንድታስቡ። ይሄን የምነግራችሁ ይሄኛውን ዜና ላሰማችሁ። እኔ ከንግግሯ መካከል ነው የምወስድላችሁ። እናንተ ህፃን ልጅ እንዴት እንደሚሸጥ እንዴት ተብሎ እንደሚደለል ይሄን ለመስራት ህጋዊ ፈቃድ የሚያወጣው ተቋም ማን እንደሆነ ህጋዊ ፈቃድ የሚሰጠው ተቋምስ ማን እንደሆነ በዚህ መካከል እጃቸው ያለበት አካላት እነማን እንደሆኑ ትዕግስት ዋልተ ንጉስ ኢንተርቪው ያደረገቻቸው ሚኒስቴር መስሪያ ቤት የምትሰራ የመንግስት ኃላፊነት ላይ የነበሩ ሴት እንዲናገሩናል። እንስማቸው። ወደ ውጭ የሚሸጡ ኢትዮጵያውያን
በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። መረጃና ደህንነት ላይ ያላችሁ ሰዎች ስንት ልጅ ከኢትዮጵያ እየወጣ እንደሆነ ታውቃላችሁ? ህፃናቶች በየቀኑ ስንት ፍላይት ውስጥ ልጆች እንዳሉ ልክ እንደማንኛውም ኤክስፖርት እንደሚደረግ ኮሞዲቲ ልጅ እየወጣ ከሀገር እንደሆነ ታውቃላችሁ? ማንም ሰው መልስ የሚሰጥ የለም እዛ ውስጥ። ኦኬ አሁን እነዚህ ባለሙያዎችን ኮሚቴ አዋቅሮ እዚህ አዲስ አበባ ውስጥ ስንት ኤጀንሲ አለ? ስንት ህፃናት ማሳደጊያ አለ? ፍርድ ቤቶች ውስጥ ስንት ልጅ ነው በቀን ስንት ኬስ ነው የሚወሰነው? እያንዳንዳችሁ ይሄ ኬስ አጠገባችሁ ሲደርስ እነማን ናቸው? እውነት ህፃናት እናት አባት ያላቸው ሰዎች ናቸው? እውነት ወላጅ ያጡ ልጆች ናቸው በጉድፈቻ እየተሰጡ ያሉት? እውነት የተቸገሩ ናቸው? እነዚህ ወላጆች ከየት ነው የሰሙት ስለ ጉድፈቻ? ይሄንን መረጃ ፈልጋለሁ። በየወሩ እየተሰበሰብን በሚኒስትር ደረጃ ሪፖርቱን እንገመግማለን። እሺ እኛ እንደዚህ ልጅ እንደ ዕቃ ከአገር እየወጣ አገር እንመራለን ብለን መቀጠል አንችልም። ይሄን እያየው እኔ መቀጠል አልችልም። ይሄን ማስቆም አለብን። ፈርስት ኢንስታንስ ኮርት ያልኩ ማለት የመጀመሪያ ደረጃ ልደታ ያለው ማለት እናንተ ቁጥሮች በቀን ስንት ኬዝ መወሰን እንዳለበት የሆነ ሊሚቴሽን መቀመጥ አለበት። ይሄ ኢንቨስቲጌሽን እስኪያልቅ ድረስ አሉ። እሺ በዛ የተነሳ ኮሚቴ ተዋቀረ። ሁላችንም ወደ ስራ ገባን ማለት ነው። ሌላ የምንሰራው ስራ አቁመን አዲስ አበባ ውስጥ ስንት አዶፕሽን ኤጀንሲ አለ? ስንት ህፃናት ማሳደጊያ አለ? እንዴት ነው የሚመጋገቡት? ህፃናቶቹ ራሱ ከየት ነው ልጆች ከየት ነው የሚላኩት? በተለይ ወደሱ እንድትገቢልኝ ይፈልጋለሁ። ይሄ ነው ከዚህ በኋላ ያለው አስገራሚው ነገር። እነዚህ ልጆች ከየት ነው ማን ተገኝተው የሚሄዱት ወደ ውጭ ሀገር የሚላኩት? ይሄንን እውነት ወላጅ አልባ ናቸው? ይሄንን መስራት ስንጀምር ያየናቸው በጣም አስገራሚ ነገሮች፣ አንደኛ ኤጀንሲ ለምሳሌ ኤጀንሲው በባል ስም ከሆነ ህፃናት ማሳደጊያው በሚስት ስም ነው። ድራይቨሩ ልጅ ነው። ለምን? ከዛ ልጆች ሶሻል ወርከርስ አሉ። እሺ ሶሻል ወርከርስ ይቀጠሩና ይላካሉ በየገጠሩ። አይደለም አዶፕሽን እንደሆነ ስሙ ሰምተው የማያውቁ ሰዎች ለምሳሌ ወላይታ ገጠር ሻንቶ ወይም ዳውሮ ታርጫ ወይም ጎፋ ውስጥ ሰላምበር ወይም መቀሌ አድዋ ላይ ወይም ኦሮሚያ ወለጋ ላይ እናቶች ስለዚህ ምንም የማያውቁበት ቦታ ነው ሶሻል ወርከሮቹ ሄደው እዛ አካባቢ ያሉ የእድር መሪዎችን የአካባቢ ሊቀመንበሮችን ተሰሚነት ያላቸውን ሰዎች ይዘው እንደዚህ ልጆቻችሁን አሜሪካን ሀገር አውሮፓ ብትልኳቸው እኮ ተምረው መጥተው እናንተን ይረዳቸዋል፣ ሌሎችንም ልጆች ይወስዳቸዋል፣ የእናንተም ህይወት ይቀየራል ተብለው ሰዎቹ እንድመለምሉ ተሰጥቷቸው ጨቅጭቀው አሳምነው ነው እነዚህ ልጆች የሚያመጣቸው። ከኢትዮጵያ ወደ ውጪ ህፃናት ኤክስፖርት ይደረጋል። ከኢትዮጵያ በሽያጭ ማለት ይሄንን የሚሰሩት በገጠር የሚገኙ የእድር ሊቀመንበሮች ጨምሮ በገጠር የሚገኙ የቀበሌ አስተዳደሮች ጨምሮ በጋራ ግንኙነት የሚፈጥሩት በጎ አድራጎት ስራ በሚል ከሲቪል ማህበረሰብ ተቋም ፈቃድ ያወጡ ሶሻል ወርከሮቻቸውን በገጠር ልከው ስሙን ሰምተው ማያውቁት ከአድዋ ከገጠር ከተማ ከደብረ ማርቆስ ከትግራይ ከአማራ ክልል ከኦሮሚያ ክልል ከወለጋ ደቡብ ወላይታ ደቡብ ኢትዮጵያ ውስጥ
በተለያየ ስፍራ ሄደው ህፃናትን መልምለው የሚያመጡና ንግድ የሚነግዱ ሶሻል ወርከሮች አሉ። በቤተሰብ የታቀፈ የበጎ አድራጎት ድርጅቶች ተቋሞች አሉ። ይሄ ስራ ከፌዴራል መንግስት እስከ ቀበሌ የሚገኙ እድርና ነዋሪ ጨምሮች የቀበሌ አስተዳደር መዋቅር ጨምሮ የተሳሰረ ነው። ጉዳዩ የሚመለከተው አካል በጥናት ደርሶበት በሚኒስቴር መስሪያ ቤት እንዲህ ተገልጿል። እውነት እኛ ትራንስፕላንት ለመስራት ተብሎ የሩሲያና ዩክሬን ጦርነት ሲያደርጉ ምን ያህል የሰውነት አካል እንደሚሸጥ ህፃናቶች እንዴት እንደሚነገዱ ከዚህ በፊት በጦርነቱ ወቅት ላይ አቅርቤላችሁ አካል ጦርነቱ ሆነ ተብሎ የተፈበረከ ነው የተሰራ ነው። ያ ማለት አሁን በድህነት ያሉ ኢትዮጵያውያን ልጆቻቸውን ማሳደግ ስለማይችሉ ኑ ልጆቻቸውን ውጪ ሀገር ይደጉላችሁና ለእናንተ መተው ይረዳችኋል የሚሉ ሶሻል ወርከሮች በየገጠሩ ይላካሉ። ይሄ አደገኛ ነው። በብሔራዊ ደህንነት ታውቃላችሁ ሲባሉ በዚህ ጉዳይ መረጃው የላቸው። በጣም የተቀናጀ ስራ ካልተሰራ በስተቀር ህፃናቶችን አውጥተን ሸጠን ጨርሰን ባዶአችንን ነው የምንቀረው። ሀገር የለችም። የተወለደው ልጅ የራሱ ማንነት የለውም። ተሸጧል። ማንነቱን አያውቅም። ፈጽሞ እንዳይገኝ ይደረጋል። ኤንጂኦ በጎ አድራጎት ድርጅቱ ከሆነ ጊዜ በኋላ ይፈርሳል። የትም መረጃው ይታወቃል። አደጋ ነው በጣም። እነዚህ ተቋማት ደግሞ ከኢንተርናሽናል ተቋማት ጋር በመስራት ሊንኬጃቸው በጣም ከፍተኛ ነው። በጣም ሰው በመሸጥ የሚተዳደሩ በጎ አድራጎት ድርጅቶች አሉ። ህፃናትን በመሸጥ ከባድ ነው አይደል? ለዚህ ነው የሃይማኖት ተቋማቶች የታላችሁ ወላጆች የታላችሁ ብላችሁ እስኪችን ነገር መጀመሪያ ለሰማችሁ። ይሄ ወንድሜ በጣም ብዙ ጊዜ ቲክቶክ ላይ የሚያቀርባቸው መልእክቶች ለሁላችንም በጣም ጠቃሚ ናቸው። ስሙት እስኪ ለኔና ለእናንተ። አንዳንድ ቀላዋጭ ኦርቶዶክሳውያን ስሙ። የይሁዳ ጠባይ ክፍል 3 ባለፉት 2 ክፍሎች ምስጋና ቢስነትና ስስታምነትን በተገቢው መልኩ አይተናል። 3ኛው ክፍል ቀላዋጭነት ነው። ቀላዋጭነት ማለት በራስ መርካት፣ በራስ መደሰት፣ በራስ ነገር መጥገብ ማጣትና ሌላ መናፈቅ፣ ሌላ ቦታ ሄዶ መልከስከስ አይነት እሳቤ ማለት ነው። የራስ የሆነው ሙሉ ሆኖ ሳለ ጥቂቱ ነገር በቂ ሆኖ ሳለ ሌላ ዛጋ ያለውን ነገር እያሉ አሻግሮ መመልከት። ይሁዳ ጌታችን እግራቸውን ደቀ መዛሙርቱን ሲያጥብ ዝቅ ብሎ ያጠበው፣ ዝቅ ብሎ አጥቦት ዝቅ ብሎ በታጠበበት ቦታ ላይ የጌታን እራት አብሮ የተካፈለ ያንን የህይወት ማዕድ ቅዱስ ስጋውን ክቡር ደሙን ምስጢረ ቁርባንን በሰራበት ምሽት ላይ ያንን የህይወት ምግብ አብሮ ይበላ። የህይወት ምግብ በልቶ ግን የስጋ እንጀራ ፍለጋ የአይሁዳውያን ሸንጎ ምሽት ላይ ደግሞ ሄዶ ያመሸ ከክርስቶስም ጋር ነው፣ እዚያም ነው። አንዳንድ ቀላዋጭ ኦርቶዶክሳውያን ስሙ። ኦርቶዶክሳዊ ናችሁ ማለተባችሁ ላይ ዝማሬ የምትቀላውጡ፣ ስብከት የምትቀላውጡ፣ ሌላም ነገር የምትቀላውጡ ቀላዋጮች። ቀላዋጭ አይጠግብም፣ ቀላዋጭ አይረካም፣ ቀላዋጭ ለብሶም አያምርበትም። ቀላዋጭ ነዋ፣ የሌላውን ነዋ የሚወስደው። ዝም ብሎ ያየው ሁሉ የሚያምረው ለያየው ሁሉ ደስ የሚያሰኘው ነገር ቀላዋጭ ነው። መቼም ደስታ አያገኝም። ደስታ ባለንበት በአባታችን በእግዚአብሔር ቤት በተዋህዶ እምነታችን ውስጥ ነው። የይሁዳዊ ቀላዋጮች። እችን መልእክት ለዚህኛው ፎቶ አመጣሁት። ይሁዳዊ ቀላዋጮች አልኩት። ዓለም ቤት ስጋ ይሸጣል፣ ዓለም ቤት ቢራ አለ፣ ዓለም ቤት ጠጅ አለ፣ ዓለም ቤት ፌሽታና ሁካታ አለ፣ ዓለም ቤት ሙዚቃና ዳንኪራ አለ። ዓለም ቤት ነው ያልኩት። ህንፃ ቤተ ክርስቲያን ገቢ በማሰባሰብ በሚል ሰበብ አስተዳደሮችና ገቢ አሰባሳቢ ኮሚቴዎች ናቸው ይሄን በብዛት ደጋግመው የሚሰሩ የነበሩት። አሁን ክፍለ ከተማ ውስጥ ያሉ እኔ አሁን እዚህ ማስታወቂያ ላይ ነው ማሳያችሁ። የበረከት ጥሪ ይላል። ደብራችን በቅድስት ልደታና መጥመቀ መለኮት በቅዱስ ዮሐንስ ቤተክርስቲያን ለህንፃ ማሰሪያ ገቢ ማሰባሰቢያ ከቀን 15/09/2018 ዓ.ም ጀምሮ እስከ ቀን 17/9/2018 ዓ.ም የተዘጋጀ ባዛር። ስለዚህ በእለቱ በመገኘት የበዓሉን ተሳታፊ እንዲሆኑ በእግዚአብሔር ስም መንፈሳዊ ጥሪ እናስተላልፋለን። እዚህ ፎቶ ላይ ያድያዋቸው ዘማሪዎች ታዋቂ ሰዎች ናቸው ያስደነገጡኝ ለኔ። አስተዳዳሪዎች እርስ በርስ እየተጣራሩ ሞኝ ተከለውን ሺህ ሰው መንቀላቅቶት ከአንዱ ቤተክርስቲያን አንዱ ቤተክርስቲያን እየተስፋፋ የሚሰራ ህንፃ ቤተክርስቲያን ውስጥ ከታቦቱ አጠገብ
ጠጅና ቢራ እየሸጡ ስጋ እየቆረጡ ጥብስ እየቸረቸሩ እያሽካኩ ገቢ ማሰባሰብ የሚል ባዛር በሚል መንፈሳዊ ባዛር በሚል ሁካታና ፌሽታ በቤተ መቅደስ ገብቶ እያስቸገረን ባለንበት ታዋቂ ዘማሪዎች እዚህ ጋር የምትታዩት ስማችሁን አልጠራም ታዋቂ ሰባኪዎች በእናንተ ፎቶ ድጋሚ ይሄንኑ ባዛር እያስፋፋችሁ ስለዚህ ቀድም ያሉን ቀላዋጭነት ግሮሰሪን ወደ ቤተ መቅደስ ማምጣት ማለት ይሄ በዘማሪውም ተቀጠለ በሰባኪውም ተቀጠለ የናንተ ስብከትና የናንተ ዝማሬ በተግባር ካላስተማረን ምኑን ስብከታችሁ ምን ይሰራልናል ዝማሬያችሁ አገልግሎታችሁ እውነት እግዚአብሔር እንደስ ይለዋል እስከዛሬ ዘመራችሁ ዝማሬ ለአገልግሎቱ እግዚአብሔር እንደስ እንዲለው ነው እኛ እንድንባረክበት ብላችሁ እስከዛሬ ሰበካችሁን ስብከት የእግዚአብሔር ወንጌል አስተምራችሁ ነው ልትኖሩ ሳይሆን ለስራ ልትተዳደሩበት እንደሆነ በተግባር እያሳያችሁ አስተዳዳሪ የሆኑ ሰዎች ይሄን ጉዳይ የሚሰሩ አካላት አይናቸው የፈጠጠ ጥርሳቸው የገጠጠ የማይመለስ ሆነው አይተናቸዋል ብዙ ቦታዎች ጠጅ ሲሸጥ አይሰክርም ብለው ያምናሉ 10-15 ብር ለሸጠውለት የማይሰክር ሰው እንግዲህ አይገኝም አይደል ቢራ እየሸጡ ህፃናት ቁጭ አድርገው ነው የሚሸጡት የ6 ዓመት ህፃን የ4 ዓመት ህፃን አራስ ታቀፋጡት እያጠባቻለች እናት ቢራ ትጠጣለች ጠጅ ትጠጣለች ቁጭ አድርገዋት ቤተክርስቲያን ግቢ ውስጥ ከመንፈሳዊነቱ ይዘቱ ይወጣል በቤተ መቅደስ ውስጥ ቀላዋጭነት አለ ይሄ ነው ቀላዋጭነት የሚያሳፍር ቀላዋጭነት ነው ያሳዩአችሁ ለምን መሰላችሁ የዚህን ወንድም መልእክት ለነግራችሁ ነፍስ ማር በሏት ኢትዮጵያ ነፍስ ማር በሏት ቤተክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል ሲያጓራ ያሳዝናል የሰው ልጅ እየታረደ ያጓራ አቤት አበስ ገበርኩ ምን ጭካኔ ሆን አረ ከየት ተማርነው አረ ማን ያስተማረን አረ የነን ክፉ ማን ያስተመለከተን ወገኖቼ ማን ያመለከተን ሲሞት ያልተናገረን አውደ ምሕረት ወተን ያልሰበክን ያልዘመርን ያላለቀስን ያልጮህን ለአውደ ምሕረት ቢራና ለአውደ ምሕረት ስጋ ለአውደ ምሕረት ጠጅ ሲሆን ደግሞ ማይክ ይዘን ፖስተራችን ወደ አደባባይ ይወጣል ቀላዋጭ ሰባኪ ቀላዋጭ አስተዳዳሪ ቀላዋጭ ዘማሪ ተሰብስበን ቤተክርስቲያን እናፈርሳለን ነፍስ ይማር በሏት ቤተክርስቲያን እውነት ነው በእንደነዚህ አይነት ሰዎች ነፍስ ይማር እንባል ቅዱስ ሲኖዶስ ላይ የወጣው መግለጫ ይሄ ነው መነኮሳት ነው ያወጡት የወልታ ጽድቅ ዓለም አቀፍ መነኮሳት ማህበር በቅዱስ ሲኖዶስ ላይ ጠንካራ መግለጫ ወጣ ዝምታችሁ እግዚአብሔርን ያስቆጣል በሚል ወልታ ጽድቅ ዘተዋህዶ ዓለም አቀፍ የመነኮሳት ጉባኤ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ አባላትን ለስልጣንና ለመንግስት ባለስልጣናት በማጎብደድ መንጋውን ለተኩላ አሳልፈው ሰጥተዋል ሲል በጽኑ የሚወቅስ ባለ 6 ነጥብ ይፋዊ መግለጫ ወጥቷል ማህበሩ ግንቦት 4 ቀን 2018 ዓ.ም ባወጣውና የሚያሰማራቸውን በጎች የሚያጠፉና ለሚበትኑ እረኞች ወዮላቸው በሚለው ነብዩ ኤርሚያስ ቃል የነብዩ ኤርሚያስ ቃል በጀመረው በዚህ መግለጫ የቤተ ክርስቲያኒቱ አባቶች አሁን ባለው ፈተና ጊዜ እያሳዩ ያለው ዝምታ ታሪካዊና መንፈሳዊ ጥያቄነትን ያስከተላል ሲሉ እንደሚያስከትል አሳስበዋል ሲሉ ማህበራዊ ሚዲያ ላይ መረጃቸውን አጋርተዋል ይሄን ብያችሁ ይሄ ሊሳል ነግራችሁ አላልፍ ወላሂ ነው የምላችሁ ይሄን ቤተክርስቲያን አየው ኢየሱስ ገዳም ይባላል ሊመረቅ ነው እኛ ሙስሊሞች ኦርቶዶክሶች ደስታችን ነው ወንድማችን እንዲለናል ግንቦት 12 እና 13 ይሄን የምታዩት ህንጻ ቤተክርስቲያን ገዳመ ኢየሱስ ይመረቅ ነው ስለሆነም ሁላችሁም ህዝበ ክርስቲያንም ህዝበ ሙስሊም ተገኝታችሁ ይሄን የቤተክርስቲያን ሁላችንም አይሆን በተለይ እዚህ ፊት ለፊት የምናየው ቤት ያው ስለዚህኛው ቤት ዝና እየሰማ ወላሂ ሙስሊም ነው በየአመቱ በቀን 6 ያበላ ነበር እንዴት እሱ ሙስሊም አይደል እንዴ ይስጠይቅ ሰው መሆን ይቀድማል ብሎ ያበላ ነበራል አየየንን ነው ማለት ሰው በመሆኑ ይከበራል ኦርቶዶክሶች እንወዳቸዋለን ያው ቤተክርስቲያናችሁ ሊመረቅ ነው እንዳቀሩ ኢየሱስ ገዳም
የኛ ሰባኪዎች ቢራና ጠጅ ሲያስተዋውቁ ሙስሊሙ መጥቶ የቤተክርስቲያን ምርቃት እየከፈተ መምህር ዘበነ ለማ አንድ ነገር ነገረ። ትላንትና አንድ ነገር አቅርቤላችሁ ነበር። በቦሌ አውደ ምሕረት ላይ የተሰበኩ ስብከቶችን በተመለከተ አነጋጋሪ ጉዳዮች ወጥተዋል። በዚህ ጉዳይ ላይ የሚመለከተው የሀገረ ስብከቱ ስብከተ ወንጌል ነው፣ የአዲስ አበባ ሀገረ ስብከት ማለት ነው። በዚህ ጉዳይ ላይ ለምዕመን የጠራ ነገር መስጠት በሀገረ ስብከቱ ይጠበቃል። እንዲህ አይነት ጉዳዮች መነጋገሪያ መሆን የለባቸው። ምክንያቱም በጣም ብዙዎችን የማየው ብዙ የወንጌል ሰባኪዎች፣ መምህራኖች፣ ካህናት የሆኑና ዲያቆናት የሆኑም ጭምር የመንፈሳዊ ኮሌጅም ተማሪዎችም ጭምር የሆኑ የተመረቁም ጭምር ማለት ናቸው አስተምሮቱ ትክክል አይደለም በሚል መግለጫ እያወጡ ነበር በየግላቸው ማህበራዊ ሚዲያ። መምህር ዘበነ ደግሞ እንዲህ ብሎናል። እነሱ የሚሰጡትን አይነት ተመሳሳይ ነገር ነው። አንደኛው ሐሳብ ጥርት ያለውን ነገር ስታቁት ይገባቸዋል። ከርዕስ የወሰድኩትን ይሁ አንደኛ ጽላት፣ 2 ታቦት፣ 3 መሰዊያ፣ 4 ጠረጴዛ። በእንግሊዘኛው ያለውንም ተመልከቱ። ይሄንን ቀጥታ እሱ ጋር የምታዩቸው ነገሮች ናቸው። በቅንፍ ገበታ የሚለው ጠረጴዛ ላይ ታያላችሁ። በእንግሊዘኛው እነዚህን ስንወስድ ጽላት ብዙ ነው፣ 2 ስለሆነ ነው። የብዙ ስም ነው፣ የሁለት ስም ነው። እግዚአብሔር ለሙሴ የሰጠው 2 ጽላት ነበረ። አንዱ ጽሌ ተብሎ ይጠራል። ጽሌ ብዙ ጊዜ አልለመዳችሁት አልሰማችሁት ሊሆን ይችላል። ጽሌ ጽላት 2 ስለሆኑ በዛው ነው ጽላት በሚለው በዛው ተወስዱታላችሁ። ጽላት የሚለው በእንግሊዘኛው በምንድን ነው የሚተኩት? እነሱ በታብሌትስ ነው። ጽላት ታብሌት ነው። ያ ነው ትርጉሙ። ሁለተኛ መሰዊያ በእንግሊዘኛው ሲወሰድ እኛ በግዕዙ ምስዋ ብለን የምንጠራው አለ። ምስዋ እንላለን፣ መሰዊያ እንላለን። ይሄ ደግሞ መሰዊያ የሚባለው ኦልተር ነው። ታቦት አርክ ነው። ጽላት ታብሌትስ ነው። ታቦት አርክ ነው። የቃል ኪዳኑ ታቦት ስንል አርክ ኦፍ ዘ ኮቨናንት ነው የምንለው፣ የቃል ኪዳኑ ታቦት። ስለዚህ ታቦት አርክ ነው። መሰዊያ ኦልተር ነው። ከዛ ቀጥሎ ጠረጴዛ፣ በቅንፍ ውስጥ ገበታ የሚለውን የምታዩት ደግሞ ቴብል ነው፣ ጠረጴዛ ነው። ስለዚህ እነዚህ ቃላት ምንድን ናቸው? ልዩነት አላቸው ወይ? ምክንያቱም አሁን በብዙ የሰማችሁት ምንድን ነው? እነሱም መሰዊያ ያላቸው፣ ጠረጴዛ በዚህ ጋር ይለዋል፣ በዚህ ጋር እንደዚህ ይለዋል፣ በዚህ ጋር እንዲለው የሚሉ ነገሮችን እንሰማለን። ስለዚህ እንዴት ነው ይሄ ነገር የሚለውን በማስተዋል እንድንሄድበት ያስፈልጋል። የመጀመሪያ ጥቅስ የምንጀምረው ከጽላት ነው። ጽላት የመጀመሪያ ጥቅስ ኦሪት ዘጸአት ምዕራፍ 31 ላይ ወስዳችኋለሁ። በእንግሊዝኛው ኤክሶደስ 31 ነው። ኤክሶደስ 31 ኦሪት ዘጸአት ምዕራፍ 31 ላይ ምን ይላል? ላንብብላችሁ። ኦሪት ዘጸአት 31 ቁጥር 18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው። ማለማ እግዚአብሔር ለሙሴ ምን ሰጠው? ጽላት። ስንት? 2። የምን ጽላት? የምስክር ጽላት። ከምን የተሰሩ? ከድንጋይ የተሰሩ። አለቀ። ጽላት ነው። እግዚአብሔር ለሙሴ ሰጠው። እንግሊዘኛውም ላይ የምትመለከቱት አሁን ይሄንን ጽላቱን ታብሌትስ ነው ብሎ የሚጠራው ብያችኋለሁ። ፑሉላር ነው፣ ሲንጉላር አይደለም፣ ብዙ ነው። ስለዚህ እንግሊዘኛው ምን ይላል? When the Lord finished speaking to Moses on Mount Sinai, he gave him the 2 tablets of the covenant law, the tablets of stone inscribed by the finger of God. መልካም አያችኋቸው። አሁን እዚህ ጋር
የተመለከታችሁት ምንድነው? እግዚአብሔር ከድንጋይ የሆኑ ሁለት የምስክር ጽላቶች ለማሰጠው ለሙሴ ሰጠው። ምን ጽላት? የምንመለከተው ምንድነው? ጽላት፣ ታቦት፣ መሰዊያ፣ ጠረጴዛ። እነዚህ ነው ያየን ያለው። ጽላት አሁን ምንድነው? እግዚአብሔር ለሙሴ የሰጠው ነው። ራሱ በጣቱ የጻፈበት ዘዳግም 9:9 ላይ እንጀራም አልበላሁም ውሃም አልጠጣሁም 40 ቀንና 40 ሌሊት ነበርኩ። ከዛ በኋላ የሰራዊት ጌታ እግዚአብሔር አምላክ በጣቱ የተጻፈባቸውን ሁለቱን የድንጋይ ጽላቶች ሰጠኝ ይላል ሊቀ ነቢያት ሙሴ። በረከቱ ይደረበን። መልካም ጽላታውን አውቃቸዋል። በእንግሊዘኛው ታብሌትስ የሚለው ነው። ታብሌትስ ኦፍ ዘ ኮቨናንት ሎ የሚለው የምስክሩ የሕጉ የምስክር ሁለቱን ጽላት ሰጠው ይላል። መልካም ታቦት ታዲያ ምንድነው? ጽላትና ታቦት ምንድነው? ተመሳሳይ ናቸው? ተለያይ ናቸው? በመጀመሪያ ጽላትና ታቦት የተለያዩ ናቸው። አንዳንድ መነጋገሪያ የሆነው አጀንዳ ይሄ ነው። መምህር ዘበነ ለማ ላይ ገብታችሁ ተመልከቱት። የሊቀ ሊቃውንት ዶክተር ዘሪሁን በተመለከተ ማህበራዊ ሚዲያ ላይ መነጋገሪያ የሆነው አጀንዳ ስሟቸው፣ እኛም አብረን የምናየው ይሆናል። በጣም ደስ ያለኝን አንድ ነገር ላሳያችሁና ልለፍ። ይሄ ሁሉ ምዕመናን በተክሊል እየተጋባ ነው። ካህናቱ በጠጅ ቤት ገንዘብ እያሳደዱ ነው። የአርሰናል ደጋፊዎች አይምባችን ደማችን ነው እያሉ ነው። ኦርቶዶክሳውያን ወጣቶች ሰርጋቸውን በቤተ መቅደስ አድርገው በአደባባይ በተክሊል እየተጋቡ ነው። ለካ በጣም ብዙ ካህናቶች ጨዋ ካህናቶች አሉ። ለካ ብዙ ቤተክርስቲያን ውስጥ ይሄ ጉዳይ የሚያንገበግባቸው ካህናቶች አሉ። ልጆቻቸውን ዓለም እንዳይሰርቅባቸው በእግዚአብሔር ፊት ጋብቻቸው እንዲፈጽሙ የሚያደርግ ጀግና የንስሐ አባቶች አሉ። እውነት በጣም ነው የሚገርመኝ። ካህናቶች ብለን ስንናገር ብዙ ጊዜ አስተዳዳሪዎች ሌሎችን ካህናት እንደተናገርንባቸው አድርገው እንዲህ በንስሐ እያጋቡ ክርስትና ለቢዝነስ እንደማይጠቀሙትን ካህናት አውቀው እነሱንም ሌሎቹ ላይ እንዲነሱ ለማድረግ ጥረት ያደርጋሉ። ካህናቶቹ ግን አሁንም ዝም ብለው በእግዚአብሔር ፊት ስራቸውን እየሰሩ ነው። የእናንተም ጋብቻ በተክሊል በቁርባን ይሁንላችሁ። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የግንቦት ኪዳነ ምሕረት ደግሞ ዘንድሮ ቀኑ በሰንበት ጊዜውም በበዓለ ሃምሳ ላይ ገጥሟል። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። መነሻ ግንቦት 15 ቀን ከንጋቱ 11 ሰዓት መገናኛ ደራርቱ ሕንፃ ፊት ለፊት፣ መመለሻ በማግስቱ እሁድ ቅዳሴ አስቀድሰን ጸበል ተጠምቀን የአውደ ምሕረት ጉባኤውን ተካፍለን ከሰዓት እንመለሳለን። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን
አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።